ለረፍት ቀኑ ለክረምት የተለያዩ ስፖርታዊ እንቅስቃሴዎች እያደረጉ ለማሳለፍ ሀሳብ ካለው ዛሬ የተገኘው ብሬቭ ዌልነስ ነው። በብሬቭ ዌልነስ የሚገኙ የተለያዩ የዋና የጂም አገልግሎቶች እንዲሁም ደግሞ ልጆቹን ሰመር ካምፕ ማስገባት የምትፈልጉ ከሆነ የሰመር ካምፕ አገልግሎታቸውን ጨምሮ በዛሬ ቪዲዮ ወደ እናንተ ማድረስ ይሆናል። አብራችሁ ሰላም ማስተር ዳነሽ ሰላም ነው። ዛሬ በጣም ሰፊና ጤናቸውን የሚጠብቁበት ቦታ ተመልካቾች ይዣቸው የመጣው ብሬቭ ዌልነስ ነው የሚገኘው። ራስን ከማስተዋወቅ ጀምርልኝና ወደ እናንተ ብቅ ሲሉ የሚያገኟቸውን አገልግሎቶች፣ ዋጋቸውን፣ አድራሻቸውን በዝርዝር ለተመልካች እናደርስ ይሆናል። እሺ፣ ማስተር ሄኖክ ኪዳኑ እባላለሁ። በወርልድ ቴኳንዶ 5ኛ ጥቁር ቤት ወይም ፊፍዝ ዳን በኒውትሪሽን በግሩፕ ወርክአውት እና በፐርሰናል ትሬነር ደግሞ ኢንተርናሽናል ሰርቲፋይድ ትሬነር ነኝ። በብሬቭ ዌልነስ ሁለት ብራንቾች አሉ። እነሱ ሳር ቤት እና ሰሚት። አሁን ደግሞ ከአንድ ወር በኋላ መስከረም ላይ የሚጀምር ቦሌ ላይ በጣም ትልቅ 2400 ካሬ ላይ የምንገነባው የብሬቭ ዌልነስ አለ። በስፖርቱ ይሄንን ይመስላል። በአካዳሚ በኮምፒውተር ሳይንስ እና በቢዝነስ ሊደርሺፕ ነው የጨረስኩት። ከዛ የ90 ቀናት ወደ ስፖርቱ ስንመጣ የ90 ቀናት ፕሮግራም ነበር የጀመርነው ኦልሞስት ከ10 ዓመት በፊት። እሱ እየሰራን ኦልሞስት ወደ 3 ዓመት በፊት ደግሞ የነፃ ፕሮግራም የጀግና ትውልድ የነፃ ፕሮግራም ጀመረን። ብዙ ሰው ያውቀዋል ብዬ አስባለሁ። ወዳጅነት ፓርክ ላይ ብዙ ሰው ላይም ለውጥ ያመጣ ወዳጅነት ፓርክ ላይ በአመት ወደ 10,000 ሰው ለማሰልጠን አስበን አሁን 5,000 ሰዎችን አሰልጥነን ጨርሰናል። በዚህኛው አመት ደግሞ 5,000 ሰዎችን በነፃ ነው የምናሰለጥነው። ምንድነው ዓላማው? ጀግና ትውልድ ማድረግ ነው። እናቶች፣ ሌላም ወንዶችም ቢሆኑ በውፍረት ምክንያት ቤታቸው በተለያየ ምክንያት ታመው ቤታቸው ያሉትን አውጥቶ በምግብና በስፖርት በማይንድ ሴት አሰልጥነው ከራሳቸው አልፈው ቤተሰቦቻቸው የሚተርፉ ለጓደኞቻቸው የሚተርፉ ትውልድ ማድረግ ነው ዓላማው። እሱም የዚህ የብሬቭ ዌልነስ አንዱ አካል ነው ማለት ነው። ብሬቭ ዌልነስ እንዳየሽው አሁን እዚህ ሰሚት ያለው ዋናን ጨምሮ አንደኛ ስያሜ ዌልነስ ሲሆን ከፊትነስ ትንሽ ከፍ ይላል። ፊትነስ ሲሆን አካል ብቃት ላይ ብቻ ነው የሚሰራው። ዌልነስ ሲሆን አእምሮ ላይም ኢሞሽን ላይም ሶሻል ላይም ይሰራል። የማይንድ ሴት ስልጠናዎች አሉ ከዚህ ከአካል ብቃቱ በተጨማሪ። አሁን በዚህ ደግሞ ሰመር ላይ የልጆችን ብሬቭ ዌልነስ ብሬቭ ጄኔሬሽን ሰመር ካምፕ አለ። ይሄ ሰመር ካምፕ ሁሌ በየአመቱ የምናደርገው ነው። የዚህን አመት ልዩ የሚያደርገው ራሳችን ጂምናዚየም ላይ፣ ከዚህ በፊት ሌሎች ጂምናዚየሞች ላይ ነበር የምንሰጠው። አሁን ራሳችን ጂምናዚየም ላይ ነው የምንሰጠው ያለ ነው። ወደ 150 ተማሪዎች አሉ በዚህ ክረምት። ወደ 50 ተማሪዎች ከ5 ዓመት ጀምሮ እስከ 15 ዓመት አሉን። እነሱንም ብሬቭ ማድረግ ነው። እንዳልኩሽ የዚህ ወደ ስፖርቱ ስመጣ ወደ 24-25 ዓመት ነው ስፖርት ከጀመርኩ። ወደ ስፖርቱ ስመጣ በቴኳንዶ ነው የመጣሁትና ላይክ የዛኔ ቴኳንዶ ስንጀምር በጣም እኔን ጠቅሞኛል ብዬ የማስበው መርሆቹ ናቸው። የቴኳንዶ መርሆች አንደኛው ሰውን ማክበር ነው። ታናሽንም ታላቅንም ማክበር ነው። ልጆቹ ላይ ይሄንን ነው የምናጋባው ማለት ነው። ሁለተኛው ታማኝነት ነው። ትክክል ያልሆነውን ለይቶ ትክክል የሆነውን ነገር ሰው ቢኖርም ባይኖርም ለራስ ታምኖ ማድረግ የሚል መርህ አለ። ሶስተኛው ተስፋ አለመቁረጥ ነው። የጀመሩትን መጨረስ። አራተኛው ስሜትን መቆጣጠር ነው። ሀሳብን፣ ፍላጎትን፣ ስሜትን እና ድርጊትን መቆጣጠር መቻል። በማንኛውም ሁኔታ ውስጥ መቆጣጠር፣ አንድ አይነት ማንነት መያዝ ነው። አምስተኛው ደግሞ የማይሸነፍ መንፈስን መገንባት። እነዚህን መርሆች በተለያዩ በጨዋታ በስፖርቱ መሀል ለልጆቹ ሀቢት እንዲያደርጉት የህይወት መመሪያቸው እንዲያደርጉት ነው። አሁን ዲስ ታይም ትንሽ
የውጭውም ካልቸር ብዙ ነገራችንን በተለይ ሰው ማክበር በፊት እኔ ልጅ እያለሁ ተቀምጬ ከሆነ ትልቅ ሰው ሲመጣ ተነስቼ አስቀምጣለሁ። እንደዚህ አይነት ነገሮች መተው የሌለባቸው የማህበረሰቡ እሴት ሆኖ መቀጠል ያለባቸው ናቸውና ሰውን ማክበር፣ ተስፋ ለመቁረጥ እነዚህ መርሆች ልጆች ላይ መገንባት ነው። ልጆች ላይ ማነጽ ነው ዋናው ስራ ከጨዋታው ከጌሙ ባሻገር ትልቁን ስዕል ይዘን የምንሄደው ይሄን። በጣም ጥሩ። እንግዲህ እኔም ብቅ ያደረገኝ ትንሽ ለተመልካቾቼ ባረፍድም ቀደም ብዬ ማድረስ ያለብኝ አገልግሎት ነበር። እናንተ እየሰጣችሁ ያላችሁት አገልግሎት ግን አንድ ዙር ምዝገባ ያጭር ጊዜ ይቀራል ከዚህ አንድ ወር ሲባል ይሄም ቢሆን የቀረውን የምዝገባ ጊዜ ቢሆን ልጆቻቸውን ሰመር ካምፕ ማስገባት የሚፈልጉ ወላጆች ካሉ ማስገባት ይችላሉ። በተጨማሪ እናንተ እንደሚወደድኩት እዚሁ ወላጆች ጂም መጠቀም ይችላሉ፣ ዋናውንም መጠቀም ይችላሉ። ሌሎች አገልግሎቶችን እዚሁ እያገኙ ልጆቻቸውንም ደግሞ ሰመር ካምፕ ማስገባት የሚችሉበት ስለሆነ ነውና እስቲ ከጂሙን ጀምር። ጂሙ ላይ ምን አይነት አገልግሎት አለ ለአዋቂዎች? ለልጆች የነገርከኝ ነው። ለአዋቂዎች ያው የዌልነስ ማዕከል ነው ብዬሻለሁ። ዌልነስ እንዳልኩሽ አካል ላይ ይሰራል፣ አእምሮ ላይ ይሰራል፣ ማህበራዊ ህይወት ላይ ይሰራል። ሰው የማይንድ ሴት ትሬኒንግ አለን። የባዲ ቢልዲንግ ወይም ደግሞ ሰው ጡንቻውን መገንባት ሲፈልግ ጡንቻ ለመገንባት የሚያስፈልጉ ማቴሪያሎች እና አገልግሎቶች አሉ፣ ፕሮግራሞችም አሉ። ውፍረት ለመቀነስም ካስፈለገ የ90 ቀን ውፍረት መቀነስ በፓኬጅ በፕሮግራም አለ። እንደዚሁ ሰውነት መገንባትም እንደዚሁ በ90 ቀን አለ። የተለያዩ የግሩፕ እንቅስቃሴዎች አሉ። ሃይ ሮክስ፣ ቦዲ ፓምፕ፣ ክሮስፊት፣ ኤሮቢክስ፣ ታይቦ የመሳሰሉ አሉ። በማርሻል አርት ደግሞ የታይኳንዶ፣ የኪክ ቦክስ፣ የኤምኤምኤ ስልጠናዎች በተለያዩ ፕሮፌሽናል በሆኑ አሰልጣኞች ይሰጣል። የዋና አገልግሎት አለ። የስቲም ወይም ደግሞ የስፓ አገልግሎት አለ። በወር አንዴ ደግሞ ሃይኪንግ አለ። ሁሌ ወር በገባ የመጀመሪያው ሳምንት ሃይኪንግ ሙሉ ቲሞቻችንን የሳር ቤትም የሰሚትንም ይዘን እንሄዳለን። ልጆቻቸውን ሰመር ካምፕ አስገብተው እነዚህን አገልግሎቶች መጠቀም ይችላሉ ማለት ነው። በጣም ጥሩ። እንግዲህ አሁን የዚህ የጂሙን አገልግሎት ብቻ መጠቀም ይፈልጋል ተመልካች፣ ወርሃዊ የጂም ክፍያው ምን ያህል ነው ማለት ነው? ወርሃዊ የጂም ክፍያ 8000 ነው። 8000 ስፓን አካቶ ዋናን አካቶ 10 ቀን ነፃ የአሰልጣኝ እገዛን አካቶ በወር ትሬነርም አለ 10 ቀን ያሰለጥናቸዋል። ሰው በወር 8000 ነው። የ3 ወር 21000 ነው። ስለዚህ ዋጋውን የዚህኛው እንዳለ ሆኖ ግን ደግሞ በግል መጥቼ የዋና አገልግሎት መጠቀም እፈልጋለሁ የሚል ተመልካች ካለ ስንት ይሆናል? ይችላል። ብቻውንም መጠቀም ይችላል። የአንድ ወር የአዋቂዎች 10,000 ብር ነው። የህፃናት ደግሞ ወይም ደግሞ ልጆች ለምንላቸው 8,000 ብር ነው። አሁን የምንገኝበት ብራንች የሰሚት ብራንች ነው እና እዚህ ሴሚሲ አካባቢ ላለ ነዋሪ የዋና አገልግሎት ማግኘት በጣም አስቸጋሪ ነበርና ከፋ ባለ መልኩ ያውም ኦፕን በሆነ መልኩና እንደዚህ ደስ በሚል መልኩ ስፖርታዊ እንቅስቃሴ ማድረግ የሚፈልጉ ከሆነ ልጆቻቸውን ሰመር ካምፕ ማስገባት የሚፈልጉ ከሆነ ይሄ ሁሉ የሚያገኙበት መሆኑ እኔ በግሌ በጣም ደስ ብሎኛል። በጣም አሪፍ ቦታ ላይ ነው የፈታችሁልን። ለዚህ በጣም ደስ ብሎኛል። ሰመር ካምፕ ማስገባት የሚፈልግ ተመልካች ካለ አሁን ያው ዋናውንም ልናየው ነው። ዋናውን ጨምሮ ያሉትን አገልግሎቶች በደንብ ገልጸህልኛል እና ክፍያው ምን ያህል ይሆናል? የሰመር ካምፕ የአንድ ወር 12,000 ነው። በዚህ በሰመር ካምፕ ልጆች የተለያዩ ስልጠናዎችን ይወስዳሉ። ቅድም እንዳልኩሽ ቴኳንዶ አለ፣ የዋና አለ፣ ጂምናስቲክ አለ። አሁን ደግሞ የምንጀምርላቸው የኩኪንግ አለ። ሌላኛው ካራክተር ቢልዲንግ ነው። እንዳልኩሽ በጣም ሜንሊ ፎከስ ማድረግ የምንፈልገው ካራክተሩ ላይ ነው። ከጨዋታው ባሻገር ልጆች ቤት ልብሳቸውን አጥፎ ማስቀመጥ፣ ካልሲያቸውን ማጠብ፣ አልጋቸውን ራሳቸው ማንጠፍ፣ እነዚህ ኃላፊነቶችን ከልጅነታቸው እየተሸከሙ እንዲያድጉ የካራክተር ቢልዲንግ ስልጠናዎች አሉ። ኩኪንግ አለ። አትሊስት ይሄ
ትንሽ ምንድነው የሚባለው ስናካቸው ምናምን እንዲሰሩ እንዴት አድካሚም እንደሆነ እንዲያዩ ቤተሰብ የሰራውን ምግብ በደንብ እንዲበሉ ቤተሰብ ዝም ብሎ ሳይሆን ደክሞ እንደሚሰራ ሽንኩርት አይናቸውን ሲያቃጥላቸው ቤተሰብ አቃጥሎት እንደሚሰራላቸው እንዲረዱ እነዚህ ነገሮች ቤዚክ የሆኑ ነገሮችን ያገኛሉ ማለት ነው በዚህ ሰመር። በጣም ጥሩ። ሌላ ማስተር ሄኖክ ሲባል ትዝ የሚለኝ የ90 ቀኑ ነው። እሱ ላይስ መካተት የሚፈልግ ተመልካች ካለ በተለይ እሱን ብዙ ሰው ተጠቅሞበታል፣ ብዙ ሰው ለውጥ አይቶበታል ብዬ ስለማምን እዛ ላይ መሳተፍ የሚፈልግ ተመልካች ካለ በመልኩ ነው መሳተፍ የሚችለው? ክፍያውስ ምን ያህል ነው የሚለው እሱን ግልጽ አድርገን። የ90 ቀናት ፕሮግራም በሁሉም ብራንቾቻችን እንሰጣለን። አሁን አክቲቭሊ እየሰጠን ያለ ነው በሰሚት በሳር ቤትና በቦሌ ነው። የ3 ወር ክፍያ አሰልጣኙን፣ አመጋገብን፣ የግሩፕ ክላስን፣ የጂም ክላስን፣ የማይንድ ሴት ስልጠናን 5ቱን ፕሮግራሞች በ30 ሺህ ብር ነው እየሰጠን ያለ ነው ለ3 ወር ማለት ነው። በውፍረት የተቸገሩ ወይም ደግሞ አንዳንዴ ከወገብ በላይ ወፍራም ከወገብ በታች ቀጭን ስለዚህ አንፕሮፖርሽን የሆነ ሼፕም ያላቸውን ሰፖርት ማድረግ እንችላለን። ብዙ ሰው ይለወጣል። እንደ መርህ እኛ ጋር የገባ ሰው ጀግና ሆኖ ነው የሚወጣው። ፊዚካሊ ሜንታሊ እሱ ላይ ነው መስራት የምንፈልገው። ጀስት ቦዲ ላይ ብቻ መስራት አንፈልግም። ሰው በሁለንተናው እንዲለወጥ እንፈልጋለን። ፓሽናችን እሱ ነው። በአካል እንዲለወጥ፣ በመንፈሳዊ ሕይወቱ፣ በትምህርት ወይም በእውቀት፣ በቢዝነሱ በ5ቱ የማይንድ ሴት በምንሰጣቸው ስልጠናዎች ቶፒኮች እንዲለወጥ እንፈልጋለን። የ90 ቀን ሜምበሮቻችን ሲመጡ ከውፍረት መቀነስ ባሻገር በአይምሮም ይበረታሉ። በመንፈሳዊ ህይወታቸውም በቢዝነስም 5 የማይንድ ሴት ስልጠና እንሰጣለን። አእምሮ ላይ፣ አካል ላይ፣ መንፈሳዊ ህይወት ላይ፣ ማህበራዊ ወይም የቤተሰብ ህይወት ላይ እና የቢዝነስ ህይወታቸው ላይ በ90 ቀን ስትመጪ ውፍረት ብቻ ቦርጭ ብቻ አይደለም ማለት ሁሉም ነገር በርትተሽ ጀግነሽ ነው የምትወጪው። በለውጥ ደግሞ አንደራደርም። እንግዲህ እሱ ደግሞ ለዛ ለ90 ቀን ላደረጉት ለውጥ ብቻ ሳይሆን ለእድሜ ልክ ጤናቸውን ጠብቀው ሰውነታቸውም እናንተ ሼፕ ባደረጓቸው መልኩ ተጠብቆ እንዲቀጥል የሚያደርግ ይመስለኛል። ያጥንካሬያቸው የሚሰሩት ስራ በጣም ጥሩ ነው። እኔም በአካል መጥቼ አይቼዋለሁ። ሰፋ ያለ ነው ጂሙም የዋና ቦታውም። መጀመሪያ በመግቢያም አንተ ስራ ላይ ነበር ልጆችን እያሰለጠን ካይቻለሁ። አሁን ሰመር ካምፕ የገቡትን ጥሩ አገልግሎት እየሰጣችሁ እንዳላችሁ ስላየው ቲክቶክ ላይ ነው ብቅ ያልኩት። በዛሬ ቪዲዮአችን እንግዲህ ዋጋችሁን፣ አድራሻችሁን እንዲሁም ደግሞ እናንተ ጋር ያሉትን አገልግሎቶች ግልጽ ያደረግን ይመስለኛል። ተጨማሪ መረጃ የሚፈልጉ ከሆነ ስልክ እናስቀምጣለን። ግን ሰሚት የቱ ጋር ነው? ሳር ቤትስ ምኑ ጋር ያገኟቸዋል የሚለውን አድራሻ አስቀምጣለን። ሰሚት ጊዮርጊስ ፊት ለፊት ወይም ደግሞ ሰሚት ኮንዶሚኒየም ሁለተኛ በር ፊት ለፊት የኖህ ሪል ስቴት አለ። በኖህ ሪል ስቴት ብሎክ ኤም ሁለተኛ ፎቅ ላይ እንገኛለን። ሳር ቤት ደግሞ ሳልቫቶሬ ወይም ኦሮሚያ ቢሮዎች ፊት ለፊት ፀሐይ ባንክ ያለበት 4ኛ ፎቅ ላይ አለ። ቦሌ ደግሞ ከከቤ ኬክ ታውቂያለሽ? ሞይንኮ ከከቤ ኬክ ጀርባ የኖህ ሪል ስቴት በሚገነባው ህንፃ 1ኛ ፎቅ ላይ እንገኛለን። እንግዲህ ተመልካቾቼ በቀረባቸው አድራሻ ብቅ ብለው ጤናቸውን እንዲጠብቁ ከእናንተ ጋር መልክቴ ነው። መረጃ ባሉበት ሆነው መውሰድ የሚፈልጉ ከሆነ ስልካችን በዚህ ቪዲዮ ስራ አስቀምጣለሁ። ስለሰጠኝ ጊዜ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ቴንክ ዩ